አንድ አባት ነፍሱ ከስጋው ተለይታ ገነት ገብቶ መላእክት ጠየቁት። ምን ተሰማህ አሉት። ሶስት ነገር አለ። ምን አንዱ ገነት ይገባሉ ብዬ ጠበቋቸውን ሰው እዚህ ስመጣ አጣኋቸው። ሁለተኛው አይገቡም ብዬ ያሰቧቸው ሰው ገብተው አገኘኋቸው። ሶስተኛው ግን እኔ ኃጢአተኛው እንዴት ገባሁ እዚህ ያለ እንዴት ገባሁ? አባ ኤልያስ የተባለ ባህታዊ ፍጹም ባህታዊ በጊዜው የነበሩ የገዳሙ አርዲት እንዲህ አሉት። አባታችን አንተ እኮ ዳግማዊ ኤልያስ ነህ አሉት። ወይ ኤልያስ አያ ኤልያስ ምግቡን ቁራ ያመጣለት ነበረ። እኔ ደግሞ ስጦዬን ምግቤን ቆሎዬን ቁራ እንዳይበትንብኝ ጭራፎ እጄ ስጠብቅ ኑራለሁ። ምን ኤልያስ ሆኑ ታያሪ ያለው እንዲህ ነው የመጣ ነው። ብሂለ እንሳነ ከሁሉ አንሳለሁ ባይነት ቅድም ተነስቷል። አባ ጳውሊ አነስተውታል። አባታችን ለ83 ዓመት ቅዱስ እንጦንዮስ ርዕሰ መነኮሳት ወደ ውስጠኛው በረሃ ሂዶ ሲያገኘው አባቴ ለስንት ዓመት ነው የኖርኸው? ስንት ዓመት? አሁን ስንት ነው አለው። ይህን ያህል ለ93 ዓመት ገና የመጀመሪያ ያየው አንተን እኮ ነው። አንተ ከዚህ ጋር ይወዳደራሉ ጎበዝ። ባህታዊ ማለት እኮ ከዓለም የራቀ ከሰው የራቀ ከራሱም የራቀ ዘበህዳት እጁን ማያንቀሳቀስ ከባት የተከተተ ብርሃነ ፀሐይ የማያይ ከአበው አንዱ ሰይጣን ጾር ጸናበት መጣበት። ደቀ መዝሙሩ ወይም ረዱ እህል ሲያመጣለት ጥሬ ሲያመጣለት አባ ከጥሬው ላይ መርዝ አድርጎበት ሊሆን ይችላል ቅመሰው በለው አለው። ጾር አመጥቶ እዚያ ብቻውን ስለሆነ አያይማ ሲያመጣለት እጁን ሲጸፋ ቅመሰው አለው። መቅመስ ቀምሰዋለሁ ግን በላብህ ብሎ ደግሞ በስትስት እንዳይፈትንህ አባቴ ያለው። ከሞተ በኋላ ነው። አባ በርተሎሜዎስ የተባሉ አባት ከ280 ዓመት በላይ ኖረዋል። የደብረ ጀመዶ አባ በርተሎሜዎስ ምን አላቸው? እግዚአብሔር እባክህ ውጣና ተገለጽ፣ ለዚህ ዓለም ብርሃን ሁንልኝ አላቸው። ባለቤቱ አልወጣም አሉት። ለምን? እኔ የዚህን ዓለም ውዳሴ አልችለውም፣ እባክህ ውጣልኝ ብሏቸው ማለት አልችለውም፣ ውዳሴውን አልችለውም። እንዲያው ፈቃድ ከሆነ ስሞት ግለጸኝ። ከሞቱ በኋላ ነው ብዙዎች የታወቁት። ማን አውቃቸው? ከአበው አንዱ ዋሻ ለዋሻ እየፈለገ ሲሄድ እንዳለ የቆመ ባህታዊ ያገኘን በተመስጦ ነካ ሲያደርግ ፍርስ አለ። በተመስጦ እያለ ሙቶ አፈር ሆኖ ከብዙ ዘመናት በኋላ ነው ለካ የደረሰው። እንዲያ እኮ ነው ያለፉት ባህታውያኑ፣ እንደዚያ ናቸው። በአምስተኛው ክፍለ ዘመን አካባቢ ላይ እነ ተስዓቱ ቅዱሳን እና አባ ጉባ እና አባ ጽማ እና አባ ሊቃኖስ ሌሎችም ቅዱሳን እነ ማህበረ በኩር እነ ማህበረ ጻድቃን ዘደብረ ደጎ እነ ማህበረ ሳሙኤል ዘቆየጻ እነ ማህበረ ጽዮን እነ ማህበረ አሃው ዘተንሳ የሚባሉ ብዙ ቅዱሳን ወደ ኢትዮጵያ ጎርፏል። እነ ማህበረ ያሳይ ሮማሃይ ዘማይ መክደኒ ዘመንዳባ አይደሉም። እነዚህ ጋር የነበሩ በጣም ኃይላፍ ቅዱሳን ኢትዮጵያ ውስጥ ይመጡ ነበረ። 16ኛው ክፍለ ዘመን ካቶሊካውያን ሲመጡ በፊት የመጡ መናንያንን እየመሰሉን በመታለል ተቀበልናቸው። ኋላ ኑፋቄን እየዘሩ ክፍፍልን እየዘሩ ውስጥ ለውስጥ እየሰረቀ ብዙ ታሪኮች አሏቸውና እስከ ሱስንዮስ ድረስ ደረሱ። በሱስንዮስ ዘመን ያን ማጋደል ስራ ሰሩ። ከአጼ ፋሲል ዘመን በአጼ ፋሲል ዘመን ፋሲል ይንገስ ሃይማኖት ይመለስ ሲባል ይውጡልኝ ከሀገር የውጭ ዜጋ አልፈልግም ሲል እነዚህ ሰዎች በየገዳሙ ሰርገው ሲገቡ ገዳማውያን አንሰጥማሉ። ለምን ሲሏቸው ቀድሞም ተስዓቱ ቅዱሳን መጥተው ነበረ፣ አሁንም ደግሞ እንደዚያ ምናኔ የመጡትን የእግዚአብሔርን እንግዶች አንሰጥማሉ። በዚህ ምክንያት ወደ የገዳም ገቡና ቦይባ ለብሰው ባህታዊ ሁነው ጸጉር አሳድገው መናይ ሁነው ግን የተንኮል የስለላ ሰንሰለታቸው መስራት ጀመሩ። እየቀጠሉ በዚያ ዘመን ምን መጣ መሰላችሁ? በአጼ ፋሲል ዘመነ መንግስት ምን መጣ? እየወጡ ከበረሃ ወጣ ይሉና ልብስ የሚሰሩት ሰው ስለሚበሉ አታገኟቸው ተብላቸዋል። እግዚአብሔር ገለጸልን። ሽመናም ይባል እጀሰሪም ይባል እሚል የጀመሩት ሚስዮናውያን ናቸው። ከዚያ በፊት ኢትዮጵያ ውስጥ አይታወቅም። እደስ ጥበብ የታወቀ ፍልስፍና ነበር። ማንጠር፣ መቀጥቀጥ፣ ብረት ማውጣት፣ መስቀል መስራት፣ ጋሻ ጦር ማዘጋጀት፣ ወገሉን መስራት፣ ማረሻውን መቅረጽ የታወቀ ፍልስፍና ነበረ። ልብስ መስራት፣ ማልበስ የህዝቡ ስራ ነበረ። ከዚያ መድኃኒቱን መቀመም፣ መፈወስ ስራ ነበረ። እነዚህ መድኃኒት የሚሰሩት ጠንቋይ ናቸው፣ አጋንንት ጋር ነው እያሉ ማስወራት ጀመሩ። ማን አለ? የበረሃ አባቶች፣ የበረሃ ሰዎች።
ይሄ አባቶች ካሉማ እያለ ሰው እየሸሸ ከብዙ ዘመን በኋላ ሄደ። በአፄ ተክለ ጊዮርጊስ ጊዜ በዓላማ ወጡና አንዱ ጎጃም፣ አንዱ ጎንደር፣ አንዱ ሸዋ፣ አንዱ ወሎ፣ አንዱ ትግራይ በተለያየ ክፍለ ሀገር ወጥተው ማስተማር ጀመሩ። የጎጃሙን መስፍን ይሄዱና እንዲሉታል ተነግሳለህ ተብልሃል። ቆዳ የለበሱ ዝቅ ያሉ ጸጉር ያሳደጉ ተነግሳለህ ተብልሃል፣ ህዝቤን ጠብቅ እረኛ አድርጌሃለሁ ይሉታል። ጎንደር ይሄዱና እንደዚያ ይሉታል። ወሎ ይሄዱና እንደዚያ ይሉታል። ትግራይ ይሄዱና እንደዚያ ይሉታል። ሸዋ ይመጡና እንደዚያ ይሉታል። በየቦታው ይሉታል። ከዚያ አንዱ ምነግስ ከሆነ አባቶች ካሉ ሳልዋጋ እንዴት ይነገሳል ይላል። ሰራዊት ሰበስብና መቼም የሚነግሰው የሚያሸንፍልና ይገጥማል። ሁሉም ዘመነ መሳፍንት መጣለ። 86 ዓመት አዋጉት ህዝቡን ሳያቅ እነዚህ ባህታውያን አዋጉት። 88 ዓመት 6 ዓመት ሲዋጋ ስብከተ ወንጌል ወጡና ህዝቡን ደግሞ ምን አሉት? ምጽአት ደርሷል፣ ህዝብ በህዝብ ላይ ይነሳል ይላል ወንጌሉ አሉት። ህዝቡ ተጨነቀና ተወ። ይህን ሲዘነጋ ብራናውን ሲያሾልኩ፣ ንዋየ ቅድሳቱን ሲያሾልኩ፣ ስነ መድኃኒቱ ሲያሾልኩ፣ በጣም ጥንታዊ ሀብቶችን ሲያሾልኩ እንዲህ አድርገው ባዶውን አስቀሩት። ከዚያ በኋላ እንኳን እንደ ዋናውን አዲስ ዓለማየሁ አንድ የሁለተኛ የጣሊያን ጦርነት አርበኛ ሆኖ ሲጋደል ኑረዋል እና እዚያ ላይ ትዝታ አንድ መጽሐፍ ጽፈዋል የራሳቸው ላይ። ያስቸገረን የጣሊያን ጦርነት ሳይሆን የባህታዊ ጦርነት ነው አሉ። ጣሊያን ሲመጣ 400 ባህታውያን አሰልጥኖ ነው መጀመሪያ የላከው። ሁለተኛው ላይ 400 ባህታውያን ወጡና በሁሉም ክፍለ ሀገር በአንድ ቀን ተመሳሳይ ድምፅ አወጡ። እንዲህ ይሆናል፣ እንዲህ ይደረጋል፣ እንዲህ ሊሆን ነው፣ እግዚአብሔር ተጣልቷታል፣ ሀገሪቱን ንጉሱንም ጣልቶታል፣ ንስሐ ነው እንጂ ተዋግተ እንዲናረጋ አትበሉ፣ የመከራ ዘመን ነው፣ ዘኑ፣ ጹሙ፣ ጸልዩ እያሉ ማውራት ጀመሩ። በዚህ ምክንያት አርበኛው ሀገር ሊጠብቅ የነበረው ሁሉ እንግዲህ አባቶች አሉ በሸዋም በጎንደርም በጎጃም በወሎ በትግራይ አባቶች አሉ 400 ባህታውያን ሚስዮናውያን ይህንን ሲያንሰራፉለት ተወው። ጣሊያን 5 ዓመት ገባና 5000 ገዳም አቃጥሎ የሚወስደውን ወሰደ፣ የሚያጠፋውን አጠፋ። ማንን ያደረገን? ባህታውያን። ከዚያ በኋላ ግን ሀገር በቀል ሀበሻ ባህታውያንን ሰላይ ባህታውያንን ፈጥረውልን ይሄዱ። አብዛኛዎቹ እነዚህ ወይ የስለላ ናቸው ወይ የሥራ ፊልድ ፈልገው የገቡ ናቸው ወይ የጥንቁልና ናቸው። ትምህርታቸው ጥሩ ነው፣ ቁረቡ ንስሐ ግቡ ይሉናል። እናንተ ደግሞ ታጥላሏቸዋላችሁ አይነት ሂደት ነው የተሰጠው ሐሳብ ማለት ነው። እውነት ነው። አሁን ሰው ዝም ብሎ ተገልጦ ሰይጣን ዝም ብሎ ግልጥ ብሎ እኔ ሰይጣን ነኝ ቢለኝ ማን ይሰማዋል? ግን በጎ የመሰለ በጎ የሆነ እየታየ ከመጣ እንዲያ ነው ሊስብ የሚችለው። ቅዱስ ኢሬኔዎስ ምንድነው ኑፋቄ ወይም ጥፋት ርቃኑን አይቆምም። ርቃኑን ከቆመማ ማንም ያውቀዋል። መሸፈኛ እኮ ይኖረዋል። ጸልዩ ምናምን በሉ እኮ መሸፈኛ አለው። ተገልጦ ፈጽሞ ሊመጣ አይችልም። ይሄ ጠባዩ ነው ሁሌ የምናገኘው። ይህን ነገር በደንብ ከመነሻው የቤተክርስቲያን ፈተና ስለሆነ እንየው። የሐዋርያት ሥራ ምዕራፍ 8 ላይ ገና ሐዋርያት ዓለምን ለማስተማር ሲወጡ አንድ ሲሞን የሚባል ሰው ታስታውሳላችሁ? ሲሞን ስራው ምን ነበረ? ሐዋርያትን እጄን በጫንሁበት መንፈስ ቅዱስ እንዲያድር ስልጣን ስጡኝ አላቸው። ገንዘብ ወስዶ ወርቅከ ለከ ይኩንከ ለሕርትምና፣ ወርቅህ ብርህ ለጥፋት ይሁንህ፣ ይመስለከኑ ዘበወርቅ ትሳየጦ ለጸጋ እግዚአብሔር፣ የእግዚአብሔርን ጸጋ በወርቅ የምትገዛው መስሎሃልን አለው ቅዱስ ጴጥሮስ። በኋላ ግን ምን አለ እሱ? ወደ አንጾኪያም ወረደ፣ መንፈስ ቅዱስን እስከ ማለት ደረሰ። እጁን እየጫነ ሀብትህ እንዲህ ነው፣ ጸጋህ እንዲህ ነው እያለ መናገር ጀመረ። በኋላ ከበሬው እፍ ቢልበት ከሁለት ተሰነጠቀ። ታምራትማ ይህች ናት አለና ሰው ግር ብሎ አመነ። ቅዱስ ጴጥሮስ ያንን በሬ አስነሳው። አይ የጴጥሮስ ይበልጣል አለና ሰው ወደ ጴጥሮስ ተመለሰ። እንደገና ያ ሰው ብድግ አለና አፈፍ ብሎ በድረግ ብሎ ምድር ለቆ እንግዲህ እምቢ ካላችሁ አረግሁላችሁ ብሎ ወደ ሰማይ ወጣ። አረገ፣ የእውነት አረገ ወደ ሰማይ። ቅዱስ ዮሐንስ ጴጥሮስ ምን አለው? አባታችን አንተ አለ ብዬ እኮ ነው፣ ሊያርግ ነው ሰውዬው ሄደ፣ በቃ አጋንንት ነው ይዞት ይወጣ። ረጅቅ አይደል? ይዞት ከፍ አደረገው። ተው ከፍ ይበል ተው አለው። ከፍ ሲል ሲያማተብበት ተንኮቻኩቶ ወደቀ። ሲሞን እኮ ምን አደረገ? ፈውሷል፣ በሬውን ከሁለት ሰንጥቋል፣ አርጓል። በቅቶ ነው ወይ?
የበቃና ያልበቃ መለየ ይጠይቃል። ሲሞን ይጠቅሳል፣ ከብሉይ ይጠቅሳል፣ ከነበረው ይጠቅሳል። የጠቀሰ ሁሉ በትክክል ነው ወይ ነው እንዴ? ቅድም ወንድማችን መምራችን አነስተዋል። ለአፎምያ ሰይጣን ምንድነው የጠቀሰው ታስታውሳላችሁ? አብርሃም ከኦሪት ዘፍጥረት አብርሃም ባለጸጋ ነበረ፣ ሚስትም ነበረችው። እነሆ አንቺም እንደ አብርሃም ልታገቢ ይገባል። ጥቅስ እኮ ነው የጠቀሰ። ኧረ ጎበዝ! ቃለ እግዚአብሔር ያስተምራል ማለት ለክርስቶስ አልጠቀሰም? ራሱ ዲያብሎስ ማቴዎስ ወንጌል ምዕራፍ 4 ላይ ምንድነው ያለው? ሰው በእንጀራ ብቻ አይኖርም ሲለው ክርስቶስ ራሱ መልሶ ሁለተኛ ምን አለ? ቃሉ እንዲህ ይላል፣ ከዚህ መርብ ለውደቅ እግዚአብሔር መላእክቱን ይልክልሃል ይላል ብሎ አልጠቀሰም? እና ለክርስቶስ የጠቀሰ በሰው አድሮ የማይጠቅስ ኑሯል እንዴ? እንዴት ነው እጅል ምን ሆነው አለ አይደለ? እዚያ እኮ አሳይቶናል። አባ ጊዮርጊስ ዘጋስጫ ቢቱ የሚባል ሰው አስቸገራቸው። ቢቱ ከቢቱ ሰይጣን እንቢቱ የህይ ሰይጣን አሉ። ከቢቱ ሰይጣን ይሻላል አሉ። ሰይጣንን ስታማትብበት ይሸሻል፣ ቢቱ ግን ስታማትብ በሰውነቱ ይቆማል፣ ስትለየው በሰይጣንነቱ ያስታል አሉ። አሁን እኮ የምንቸገረው እንደ ሰውም እንደ ሰይጣን የሚሆኑ ሰዎች የሉንም። እውነት እንዲህ አይነት ችግር ስለሆነ ነው አንዱ ምንቸገረው። እና ካልጠቀሱማ ምን ያከተለኛል? በደንብ ሰፋ አድርገው እጅጌያቸውን አስረዝመው ካልመጡማ ምን ያስከትለኛል? እንደዚያ እኮ ነው የሚደረገው። ቅድም መምህራችን አነስተዋል። የበግ ለምድ ምን ያለብሳቸዋል? የበግ ለምድ ማለት ምን ማለት ነው? ምእመናን በግ የተባሉ እኮ ምእመናን ናቸው። ምእመናን በመምሰል ሕይወታቸውን በመምሰል በመጥቀስ እንዲህ ይመጣሉ ነው ያለን። ወእንፍሬሆሙ ተአምረዎሙ ከፍሬያቸው ታውቃቸዋላችሁ። ከኩርንችት በለስን ከአሜከላ ዘይትን ማን ይለቅማል ነው ያለን። ማን ይለቅማል? ግብሩ መጨረሻው ፍጻሜው አለ ወይ? የለም። እሱ ነው ያለው። ከአያይዞ ክህነት እኮ አላቸው ምናምን ቅድም መምህር መልሰዋል። ይሄን በደንብ አጠንክሬ መናገር እፈልጋለሁ። እውነት ለመናገር አንዳንዶቹ ከውትድርና ነው የመጡት። አንዳንዶቹ ደግሞ 8ኛ ክፍል ወድቀው ጠሮባቸው ነው የመጡት። አንዳንዶች ደግሞ ስራ ወዲያ ወዲህ ጀመሩት አጡ መጡ። እውነት ለመናገር ኪዳን ይደግማሉ፣ ውዳሴ ማርያም በግዕዝ ያውቃሉ፣ ቅዳሴ ይቀድሳሉ። ቅድም መላከ ፀሐይ አነስቷቸዋል። አንዱ ሰውዬ ርዕሰ ባሕታዊው አሁን ሲጀመር ከተፈጠረ ጀምሮ መቅደስ ገብቶ ያውቃል? አንድ ቀን መቅደስ ገብቶ አያውቅም። አንድ ቀን ስጋው ደግሞ ተቀብሎ አያውቅም። ቅዳሴው ሲያልቅ ግን ታጅቦ ምንጣፍ እየተነጠፈ እልልልልል ወረዱ ተብሎ ይመጣል። ከየት? ከዚያ በኩል ሲያፈልበት ከነበረው በኩል። መቅደስ አይገቡ፣ ኪዳን አያደርሱ፣ ጸሎት የለ። ቢዘቀዝቋቸው በስማም ይወጣቸዋል። ቢዘቀዝቋቸው ራሱ ቀለም ይነጥባቸዋል። የእውነት እንዲህ ናቸው። የምር እነዚህ ሰዎች ቅዳሴ ገብቶ የመቀደስ አቅም እንዴት ክነቱም ታውቆ የለ እንዴ? እኛ ጋር ሳለም ላይ ስንት ፎርጅ ዲግሪ አለ አይደል? ስንት ማስተርስ አለ አይደል? ይቻላል። ይሄም እኮ ይኖራሉ። አባቶቻችንም ጉዳዩን ሳይመረምሩ ሊያደርጉት ይችላሉ። ዓላማ ያለውን ካለም አናውቅም። የኛ ጉዳይ መለካት ነው። በበጎች በር የሚገባ የበጎች እረኛ ነው። በበጎች በር የማይገባ ሌባ ወንበዴ ነው። በጎች ድምፁን ያውቁታል። ድምፁ የበጎችን ይስባል ወይ? በትክክል ክርስቶስ በመጣበት ወንድሜ፣ በመስኮት ገብተን አይደለም የምናወራ፣ በበሩ ነው የምናወራው። በመስኮት አይደለም። እንተና የእግዚአብሔር ጸጋ ጠርቷቸው ጦር ሜዳ ያሉ ወታደር ባሉበት ጊዜ ጠራቸውና አሁን እዚህ ጸጋ ደረሱ ይሉናል። ሊደረስ ይችላል በእርግጥ የእግዚአብሔር ጸጋ ከመጣ። እንዲህ አይነቱ ግን የትኛው ገዳም ትሩፋት ሰርተው ነው ጥያቄው። በነገራችን ላይ ትናንት ወዲያ ሐሙስ አንድ ከተማ ባህር ዳር ተሰለፉና ቦይ ይዘው ወደ 8 ያህል መነኮሳት ሄደው ዓለም ሊያልፍ ነው፣ ከበረሃ ነው የመጣን፣ ብር አዋጡ፣ እህልም ተሰብሰቡ ተብለናል። በጎን አይሱዝ ያለ እየተከተለ እህል እየጫኑ ብር እየጫኑ ዱቄት እየጫኑ ይልካሉ። በኋላ ነገሩ አንዱ ደወለልኝ። ለበረከት ተሳተፍ አባቶች ከበረሃ ልከዋል አለኝ። ለበረከት እንዴት ነው የሚያደርጉት? በቃ ሊያልፍ ነው እንዲህ ሊገለበጥ ነው ብለዋል እያሉ ነው አለ። ከየት በረሃ ነው? ስላሴ ገዳም ከሚባል ነው አለ።
ፖሊስ ያዘና ሲገርፋቸው ምን አሉ? መታወቂያቸው ሲላቸው የኛ መታወቂያ ኢየሱስ ነው አሉ። ገዳማችሁ የት ነው? አዲስ አበባ ነው አሉ። ስላሴ ገዳም አለ እንዴ አዲስ አበባ? እንዲህ አንድ በቃ የሥራ መንገድ አድርገው የሚጫወቱብን ታውቁት የለም ወይ? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 15 ምንድነው ያለው? እስመ ለሊሁ ሰይጣን ይትመሰል ከመ መልአከ ብርሃን፣ ራሱ ሰይጣን የብርሃን መልአክ ይመስላል። አለቃውን ከመሰለ ሰራዊቱን የማይመስሉበት ምን ምክንያት ይኖራል አላለን? ሐዋርያው ቅዱስ ዮሐንስ ምን ዘይብሉ ሐዋርያትነን ወይኮኑ፣ ሐዋርያት ሳይሆኑ ሐዋርያትነን የሚሉትን መታገስ እንደማትችል አውቃለሁ። የሰይጣን አሽከሮች ናቸው እንጂ ብሎ ሐዋርያው በራእይ ገልጿል። እንዲህ አይነቶች አሉ፣ ጥንትም ነበሩ። ቅድም የተነሳው ይሁዳ ዘገሊላ እኮ የሚመጣው ኢየሱስ ክርስቶስ እኔ ነኝ ብሎ ነው የተነሳው። እኔ ነኝ 72 አርድእት ምናምን እያስከተሉ የመጡ አሉ። እንዴ ታስታውሳላችሁ? አነዘ ክርስቶስን ኢየሱስ እኔ ክርስቶስ ነኝ፣ ቀድሞ ከእስያ ተወለዱ፣ ደግሞ ዛሬ ከአፍሪካ ተወለዱ፣ ከመራከተ ክርስቶስ ነው የመጣሁኝ አለ። ንጉሱ ብልክ ስለሆነ እሱ ተሰቅሎ ዓለምን ስላዳነ አንተም ተሰቅለህ ዓለምን ልታድን ይገባል ብሎ በዚያው ቀረ ሳይነሳ። ብልክ ጠፍቶ ነው እንጂ እኮ ማስለቀቂያ እኮ መፍትሄ የነበረው 40 ግርፋት። እውነት ሰው ጠፍቶ ነው። ይሄ እንዲህም ይቃዡብናል እኮ። ጅብ ከማያውቁበት ግቢ አገር ሄዶ ጎዛ አንጥፉልኝ። ይሄ ነው እውነት ለመናገር በጣም ከገራገር ምዕመናን ዘንድ በቃ መኩነስነስ ባታዊ ለመምሰል መሞከር። አንዱ 3-4 ዩቲዩብ አለው ማቀው ባታዊ ማለት ነው። አንዱ ዩቲዩብ ላይ ተገልጦ ያወራል ልጆቼ እያለ፣ ሁለተኛ ዩቲዩብ ላይ ድምፁን ጎርነን አድርጎ ያወራል። ከበረሃ የመጣ ውሃ ጥም ያሸከረው ድምፅ መስሎ ማለት ነው። ሶስተኛ ዩቲዩብ ላይ ከሩቅ አድርጎ ነው የቀረጹ ስልት ያለ ረሃብ የጎዳሁን ያወራል። ግን እሱ ነው ሶስቱም ላይ እንግዲህ ከበረሃ የመጣ ለመባል ማለት ነው። የኛ ድምፅ አባ እንዲህ ብለው እንዲህ ተደርጎ ሊያልቅ ነው ሊደቅ ነው ምናምን። እንዲህ አይነት ጅልነት የለም። ልመለስ። ከዚያው አያይዞ ትምህርታቸውን እንግዲህ ሐሳቤን ከተረዳዳን ይሄ ነው ያለው። እናንተ ራሱ በምን እናውቃቸዋለን? እውነቱን አትሁኑ። ይሄ ጅልነት ነው። ይሄ እኔን ተቀበለኝ ብያለሁ። ትምህርቱን ቤተክርስቲያንን ተቀበል ተረዳ ነው ያልንህ። እንዴ አንተና መጣው እኔ እንዲ ቅዱስ ብለናል። ጉዳያችን ትምህርቱ እንጂ አወቅነው አላወቅነው ጉዳያችን ነው። በአስቄጥስ ገዳም የነበሩ አባቶች እስክንድርያ ያሉ ምዕመናን ለበዓል ከገዳም መልእክት ላኩ። አንድ አባት ይምጣና ያስተምረን ብለው ላኩ። አባቶችም አንዱን ሻል ያለውን ትሁቱን አባት መርጠው ላኩላቸው። ትሁቱ አባት ልብስ የለውም፣ ራቁቱን ባዶ ነው ያለው። የተበጨጨቀች ነው የለበሰው። ሄደና ሊያስተምር ሲል ሆ ብሎ ጮኸ። ተከበረውን ጉባኤ ብሎ ጮኸ። በኋላ ተነስቶ ወደ ገዳሙ ወጣና ከገዳሙ አፈላልጎ ጥሩ ልብስ ፈልጎ በላዩ ላይ ለበሰ። በውስጥ እንደተው ሊያስተምር ምዕመናን ብሎ ቆሞ ደስ አላቸው። ምዕመናን በቃ ፍግግ አሉ። ልብሱን ከፊታቸው ውልቅ አረገና ይኸው ልብሱ ያስተምራችሁ ብሎ ወጥቶ ሄደ። የምትፈልጉት እንደዚያ ከሆነ ብሎ ነው። ግላዊ ጉዳይ አይደለም። ጉዳዩ የምናስተምረው ትምህርት የቤተ ክርስቲያን ነው አይደለም። ከአባቶቻችን ጋር የተያያዘ ነው አይደለም። ሚዛን ይደፋል አይደፋም የሚለው ነው ጉዳይ መሆን ያለበት እንጂ እነንተና ነው አይደለም ጉዳያችን። ይህንን ለይተን ብንረዳ መልካም ነው። ከዚያው አያይዞ እናንተ እነማን ናችሁ? የሁሌ የሚነሳን እናንተ የምትፈርዱ እናንተ እነማን ናችሁ የሚል ነው። እኛማ እኛ ነን። ይህን ንግግር ልውሰደው ከሰለስቱ ምዕት ጋር። ሰለስቱ ምዕት እናንተ እነማን ናችሁ? ባሪዎስ የምትፈርዱ እነ ቅዱስ ቄርሎስ እናንተ እነማን ናችሁ? በንስጥሮስ የምትፈርዱ በጢሞቴዎስ ልውሰደው። እናንተ እነ ጢሞቴዎስ እነማን ናችሁ? በመቅዶንዮስ የምትፈርዱ ሐዋርያት እናንተ እነማን ናችሁ? በሲሞን የምትፈርዱ ይባላል። ጉዳዩ የተፈረደበት ጉዳይ እኛ እንተና አይደለም ጉዳያችን። ትምህርቱ በይኖ ይተፋል። ስለዚህ የእንተና ጉዳይ ሳይሆን አስተምሮ ሚዛን ላይ የለም። አይታችኋል። መድኃኔ ዓለም ክርስቶስ ዮሐንስ ወንጌል ምዕራፍ 5 ድውያን፣ ዕውራን፣ አንካሳን፣ ይውሳን የተለያየ ሰዎች በሰሊሆም መጠመቂያ ተደርድረው ተኝተው እያለ
መድኃኔ ዓለም ክርስቶስ ሄደ። አንድ መጻጉዕ እዚያም ነበረ። ልትድን ትወዳለህና አለው። ሰው የለኝም አለው። እሱን አዳነ። ሌሎችን ጥሏቸው ሄደ። ለምን? ፈውስ ስላልመጣሁበት ትቼዋለሁ ብሎ እኮ ነው። ብመጣበትማ የተኙትን ሁሉ በቃ አድኜ እሄዳለሁ አይልም ነበር ይል ነበር። ጉዳዩ ስላልሆነ ግን ትምህርት እንዲሆናችሁ ይሄ የጸናበትን መጻጉዕን አድኜዋለሁ ብሎ አሳይቶን ሄደ። ትምህርት እንዲሆን ስለ ድነት ግን ምን አለ? ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ጀምሮ ዓለሙን ላድን መጥቻለሁ ነው ያለው። ዓለሙን ነው ያለው። ዓለም የሰው ልጅ ይህን ዓለም ሊያድን መጥቷል፣ ማንም ሊጠፋ አይሻም ነው የተባለው። የሰው ልጅ ዓለምን ሊፈውስ መጥቷል አላለም። የኔ ከሆናችሁ መከራ አለባችሁ ነው ያለን። የርሱ መሆናችን የሚታወቀው በመከራ በችግር ስናልፍ ነው። ዝም ብለን እንታመምም አንልም በልጅነት። የእውነት ገብረ መራዊን ታውቃላችሁ? ጥቅምት 14 ቀን ከጫጉላ ቤት ወጥቶ ሲሄድ ጌታዬ አለመነ፣ እባክህ ፈጣሪ የውስጤን ለውጥልኝ፣ በከክ አቁስለኝ አለ። ተገለበጠና ቁስል በቁስል ሆነ። እሺ የሉቃስ ወንጌል ምዕራፍ 16 ነዌና አልዓዛር ቁስለኛ ነበር፣ አልተፈወሰም፣ ኃጢአተኛ ነው። ነዌ በቀጭን ልብስ የሚደላቀቅ ነበር፣ ጻድቅ ነው። ኧረ ጎበዝ ተው እንጂ የምር ተው እንግባባ። ምን አለ የቤተክርስቲያን ትምህርት ብንረዳ። ባልፎሃሽ በወሬኛ በቀላማሽ እየተነዳ የሚሄድ ልብ ቀረባ ቅርብ የሆነ ሰውነት አይጎዳንም? እኛ እኮ ነዌ ጻድቅ ነው አልዓዛር ኃጥእ ነው እያልን ነው። ከአብርሃም እቅፍ የነበረ አልዓዛር ወይስ ነዌ? ነዌ እኮ አልዓዛር ደውያማ ነበረ፣ ከአብርሃም እቅፍ ግን ነበረ። ነዌ ባለጸጋና ጤነኛ ነበረ፣ ሲኦልና ጨለማ ላይ ነበረ። እና ደዌ ያለው ኃጢአተኛ ይባላል? አይባልም። ይሄው ነው ትምህርቷ ቤተክርስቲያን። በሌለ ነገር ልናወርድ ልንጨነቅ አይገባም። ስህተት ከሆነ ስህተት ነህ ማለት ይጠይቀናል። እና ከዚያው አያይዞ ቤተክርስቲያን የፈውስ አገልግሎትን አንድ ሰው ቢሰጠው መድረክ አትፈቅድለትም። እንዴ ከሆነልንማ ንስሐ የገባ ሰው አናስመሰክርም ነበረ? ንስሐ የገባ በዚያውም ላይ ገና ሩጫውን ያልጨረሰው ምን ብለን? እኛ ሩጫውን የጨረሰውን ታውቃላችሁ? አባ መቃርስ አመለጥከን መቃርስ ሆይ ገና ነኝ፣ መላእክት ነፍሱን ከስጋው ለይተው እየወሰዱት ገና ነኝ ነው ያለው። መቃርስ አመለጥከን። ወደ ገነት ገብቶ የገነትን መዓዛ ሲያሸት ምን አለ? አሁን በእግዚአብሔር ቸርነት አዎ። አባ ጋቶን ምን አለ? በሚሞትበት ጊዜ ድንጋይ ጎርሶ ሳይናገር የኖረው አባ ጋቶን ቀና ብሎ ለሚሞትበት ጊዜ ወደ ላይ እያለ በጣም ያዝናል። አባታችን አንተም እንደሌላ ታዝናለህ፣ ገነትን አጣብለህ አሉት። ካለፍታ እግዚአብሔር ወካለፍታ ሰው፣ የእግዚአብሔርና የሰው ፍርድ ሌላ። እኔም ማሰርቻለሁ ላለሁ አላውቅልህም ቢለይ ዳኛ አውጥቼ ዘንጋ ቅንቼ በማንም አጠላለሁ እንዲያው በቸርነቱ እንጂ አይደል ያለ። አባ ኤልያስ የተባለ ባህታዊ ፍጹም ባህታዊ በጊዜው የነበሩ የገዳሙ አርዲት እንዲህ አሉት፣ አባታችን አንተ እኮ ዳግማዊ ኤልያስ ነህ አሉት። ወይ ኤልያስ አያ ኤልያስ ምግቡን ቁራ ያመጣለት ነበረ። እኔ ደግሞ ስጦዬን ምግቤን ቆሎዬን ቁራ እንዳይበትንብኝ ጭራፎ እጄ ስጠብቅ ኑራለሁ። ምን ኤልያስ ሆኑ ታያሪ ያለው። እንዲህ ነው የመጣ ነው። ብሂለ እንሳነ ከሁሉ አንሳለሁ ባይነት። አንድ አባት ነፍሱ ከስጋው ተለይታ ገነት ገብቶ መላእክት ጠየቁት፣ ምን ተሰማህ አሉት። 3 ነገር አለ። ምን? አንዱ ገነት ይገባሉ ብዬ የጠበቋቸውን ሰው እዚህ ስመጣ አጣኋቸው። ሁለተኛው አይገቡም ብዬ ያሰቧቸው ሰው ገብተው አገኘኋቸው። ሶስተኛው ግን እኔ ኃጢአተኛው እንዴት ገባሁ እዚህ ያለ። እንዴት ገባሁ? እንዲህ እኮ ነው። እንዲህ ነው የመጣው። እንዲህ በመሬት ላይ ያለ ገና ምድራዊ ስጋዊ ደማዊ ሰውነቱ ያልመጠጠ ያልደረቀ የሚበላ የሚጠጣ ሰው ቅዱስ ይባላል? ቅድም መላከ ፀሐይ አንስተዋል። ቅድም ብያቸዋል። የወር ዝክር የሚዘከርለት በስሙ ጸበል ጸዲቅ ስላባንተና የሚባልለት ሰዓታት ላይ ደግሞ አሁን ተጀምሯል። ደግሞ ባረከን የአባ እንሳ በረከተከ በእንተ ሰውየውን ትቸው ነው
ባርከን ያባ ዮሐንስን ሳበረከተከ በእንተ ሰላማ ለቅድስት ቤተክርስቲያን እየተባለ አባቴ ሆይ ባርከኝ በረከትን አገኘኝ ስለ ቤተክርስቲያን እሚል ጸሎት ላይ ማለት ነው። ሳይሞት ድርሰት ተደርሶለት የሚጸልይ እንዴ ምን ዘክርበት አጣን ወይ? ጻድቅ ሰማዕት ቅዱስ ባህታዊ ጠፋ እንዴ? ምን አይነት እብደት ነው? ጠፋ ወይ? ባህታዊ ከፈለግን እንጦርስ መቃርስ ጳውሊ ስንቱ አለ አይደለ? እና አባ ባውሚን አሉ አይደለ? እና አባ አሙዮስ እና ጰላሞን ስንቱ ሞልቶ እና አባ ኪሮስ ኮከበ ገዳሞች ሞልቶ የለ? እንዴት ደሃ ሆነ ሁሉ እያለን የባህታዊ ደሃነን የመነኩሴ ደሃነን የመናኝ ደሃነን እያለን እንዴት መለካት አቃተን? እውነት የሚያሳዝነው ይሄ ነው። ቅድም ተነስቷል። አባ ጳውሊ አነስተውታል አባታችን ለ83 ዓመት ቅዱስ እንጦንዮስ ርዕሰ መነኮሳት ወደ ውስጠኛው በረሃ ሂዶ ሲያገኘው አባቴ ለስንት ዓመት ነው የኖርኸው? ስንት ዓመት? አሁን ስንት ነው አለው። ይህን ያህል ለ93 ዓመት ገና የመጀመሪያ ያየው አንተን እኮ ነው። አንተ ከዚህ ጋር ይወዳደራሉ ጎበዝ። 93 ዓመት ሰው ካላየው ጋር አንተ ቅዱስ ነው ሰው ነህ ሲለው እንኳን ቅዱስ አይደለም በነጭ ሽበት የተሞላው ጎስቋላ ሰው ነው እያለ እና እነዚህን ሁሉ ትተን ነው እንግዲህ ኧረ ይፈርዱብናል። እውነት ተመልሰን ማየት አለብን። ተመልሰን ባህታዊ ማለት እኮ ከዓለም የራቀ ከሰው የራቀ ከራሱም የራቀ ዘበህዳት እጁን ማያንቀሳቀስ ከባት የተከተተ ብርሃነ ፀሐይ የማያይ አይታችሁ የለ መቃርስ ያያቸውን አባታችን ጠፍተን ሲሉት አርዲቱ ምን አባት አይቼ መጣሁ። እስኪ አስቡ አባ ዞሲማስ ማርያም ግብፃዊትን ስንት ዓመት ነው ያገኛት? ጎበዝ ልብስ እኮ አልነበራትም። 48 ዓመት እኮ ህላል አልነበራትም። ከሷ ጋር ተወዳድረው ባታዊ በቃ ኧረ ተው። አባ ዞሲማስ ያንን በረሃ እየቀዘፈ ሲሄድ ብቻዋን እኮ ነው ያገኛት። ራቁቱና ልብስ በላይዋ አልቆባት እና በያዕቆብን ስንቱን ተናግረን 15 ዓመት ሰማይ ሳያዩ መሬት በኃጢአቴ ምክንያት ሰማይ አይታየኝም እያሉ ወይደለኒ ራእይን ሆለ ሰማይ የሰማይን ከፍታ ላይ አይገባኝም ይቀርበለኝ ሲሉ ከኖሩት ጋር ይወዳደር። ኧረ ያሳፍራል እንዴ! ስንቱን እና አባረጋዊስ እና አባረጋዊ ለአንድ ቀን እንኳን ወንድሙ ዮሐንስን አይቶ አንድ ቀን ወንድሙ እንገናኝ እንጫወት ብሎ እሱም ከገዳሙ እሱም ከደብሩ ያም ከበረሃ ወጥተው ካማካይ ቦታ ተገናኝቶ ትንሽ ነገረ እግዚአብሔር አውርተው ጾር ጸንቶበት አንተ ሁሉ ጊዜ ሰው ብገናኝ ግን እንዴት ጾር ይጸና ነበር? ተው እባክህ መጥቼ ጎጆ ልስራልህ። ምዕራፈ ሁሉ ጌታ ለን ያነሰ እባክህ የሚያጫውት ሰው ልስጥህ። መላእክት ለኑዛዜ እጽዋተ ዝንቱ ድብሪ ያክሉኝ ለጮትስ የዚህ በረሃ እጽዋት ይበቁኛል። እባክህ የሚያሟሙት ሰው ልስጥህ። መሞት እንፈልገው ሸትቼ ወተልቼ ጭጫን በልቶይ ጉንዳን በወሮይ ነው የምፈልገው ተወኝ አይደል ያሉት። እና እነዚህን ባህታውያን በምን ቀይረን ነው? በምን ተቀይረው ነው? የመታሰብ አለበት። ቤተ ክርስቲያን እኒህ ሁሉ ሙንቱ ዘያጉዱነ ከመደመና እንደ ደመና የከበዋት ቅዱሳን አሉ ዓለምን የጠሉ ሰውን ሳይጠሉ ግን ከሰው የሚሸሹ አንዳንዴም ጾር ይገርማቸዋል። ሰው የማያያቸው ደቀ መዝሙር ብቻ የማያያቸው ደቀ መዝሙር እንኳን እጅ ብቻ የሚያውቃቸው እጃቸውን ብቻ የሚያይ እጁን ይቀበሉታል ይቀራሉ። አንዳንዴም ደቀ መዝሙር የሚያስተምራቸው ከአበው አንዱ ሰይጣን ጾር ጸናበት መጣበት። ደቀ መዝሙሩ ወይም ረዱ እህል ሲያመጣለት ጥሬ ሲያመጣለት አባ ከጥሬው ላይ መርዝ አድርጎበት ሊሆን ይችላል ቅመሰው በለው አለው። ጾር አመጥቶ እዚያ ብቻውን ስለሆነ አያይማ ሲያመጣለት እጁን ሲጸፋ ቅመሰው አለው። መቅመስ ቀምሰዋለሁ ግን በላብህ ብሎ ደግሞ በስትስት እንዳይፈትንህ አባቴ ያለው። እንዲና ጠቢባችሁ ፍልስፍናችሁ ቃላችሁ ወጋችሁ የእውነት ያዘው ልቀቀው በዩቲዩብ በደጋፊ እንዲበለው የኛ በቃኛ ደግሞ
አንድ ቦታ ላይ እኔ አስተምሬ ስጨርስ ሲሆን አንተ ማን ሆነን አባታችን ቅድስና የምትቃወም አለ አንድ ጎረምሳ። ማን የሰጣቸው ቅድስና እንዴ? ቅዱሳን ሲነቀፉ ነበረ? የለም። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ማኅደረ መለኮት ስትነቀፍ ነበረ? የለም። የቅዱሳን አምላክ ክርስቶስ ሩቅ ብእሲ ሲባል ነበረ? የለም። የራሱን ቅዱስ የመንደር አበጅቶ ኢማን ቅድስናቸውን ያባታችን ምትነቅፍ አንተ ማን ነህ? ጸጋቸውን ይላል። የትኛው ጸጋ? የጸጋ ባለቤት ክርስቶስ አንተ ጋር አለ ብሎ መጠየቅ ይገባል እኮ። ችግሮች እንደዚህ ናቸው ያሉት። ስለዚህ ቤተክርስቲያን ራሷ ስርዓት አላት። ከሞተ በኋላ ነው። አባ በርተሎሜዎስ የተባሉ አባት ከ280 ዓመት በላይ ኖረዋል። የደብረ ጀመዶ አባ በርተሎሜዎስ ምን አላቸው? እግዚአብሔር እባክህ ውጣና ተገለጽ፣ ለዚህ ዓለም ብርሃን ሁንልኝ አላቸው። ባለቤቱ አልወጣም አሉት። ለምን? እኔ የዚህን ዓለም ውዳሴ አልችለውም፣ እባክህ ውጣልኝ ብሏቸው ማለት አልችለውም፣ ውዳሴውን አልችለውም። እንዲያው ፈቃድ ከሆነ ስሞት ግለጸኝ። ከሞቱ በኋላ ነው ብዙዎች የታወቁት። ማን አውቃቸው? ከአበው አንዱ ዋሻ ለዋሻ እየፈለገ ሲሄድ እንዳለ የቆመ ባህታዊ ያገኘን በተመስጦ ነካ ሲያደርግ ፍርስ አለ። በተመስጦ እያለ ሙቶ አፈር ሆኖ ከብዙ ዘመናት በኋላ ነው ለካ የደረሰው። እንዲያ እኮ ነው ያለፉት ባህታውያኑ። እንደዚያ ናቸው። ለቀብር ሰው አላያቸው የሉም። እና እነንተናየማ በቃ አንዳንዶች አባወራ ናቸው፣ ትዳር አላቸው፣ ቤት አለ፣ ልጅ አለ፣ ባህታዊ አቦ ብልሃት እጨጌነት ከሚስት ይችናት። በእውነት ትዳሩም አለ ባህታዊነቱም አለ። እንዴ እርጉብስ ለስሙ ራሱ እንዴት አንጨነቅም? ለስሙ ራሱ ለስሙ ለክብሩ እንዴ ባህታዊነት ስለዚህ ቤተ ክህነት ለምን ዘገየ የሚል ጥያቄዎች ይነሳል። የሚችለውን እየሞከረ ነው። በጋራ ሂደን ጠይቅ። ይሄ እኔ ጥያቄ አይደለም። ሂደን የዘገየ ካለ ለምን ዘገያችሁ ብለን በጋራ እንጠይቅ። ራስ ሰራ መጀመሪያው ራሳችን ነው ያለን። ዲያቆን ብርሃኑ አድማሴ ሲናገር የሰማሁታል። ሪሞት ካለ ቴሌቪዥኑ ራስ ዝጋው ሲል ሰምቻለሁ። ራሳችን ያለውን ንዝጋ። ከዚያ በኋላ ሌላ እንተርፋለን። አባቶቻችንም እናነሳሳለን። ልጅ አይደለን? ቤተክርስቲያን የመጠበቅ ኃላፊነት አለብን አይደለ? አባቶቻችን ሁለንተና ቤተክርስቲያን እንድናጸና ነግረውናል፣ እንድንጠብቅ። ስለዚህ ሁላችን ተሳታፊ ሆነን መጠበቅ ድርሻ አለብን። በዚያ እንድንወስደው ነው የምለው። እነዚህ ቤተሰቦች እኮ የቤተክርስቲያን ሰዎች ናቸው የሚል ነው። ከቤተክርስቲያንማ ከወጡ ማን ይቀበላቸዋል? መንገዶች እኮ ናት ዋናው ጉዳዩ። ቤተክርስቲያን ከወጡ ማን ይቀበላቸዋል? ግን የቤተክርስቲያን የየትኛዋ ቤተክርስቲያን በአፋ የምናየው ይሆናል። የመንፈሳዊቷ ረቂቅ ዓለም ቤተክርስቲያን ግን አካል ላይሆኑ ይችላሉ። ከተመለሱ ሊሆኑ ይችላሉ። ገና መንገዳቸው አላለቀምና በዚያ መልኩ ማየት ይጠይቀናል። መተት የሚያደርጉ የቤተክርስቲያን ሰዎች ናቸው የሚልችን መታገስ ስላልፈልግ ማውራት ፈልጋለሁ። የቤተክርስቲያን ሰዎች ናቸው። ቤተክርስቲያን አሁን ባለው የኢትዮጵያ ቤተክርስቲያን ከ60 ሚሊዮን ያላነሰ ክርስቲያን እንዳላት ይታወቃል። 60 ሚሊዮን ሁሉ ጻድቅ፣ ሁሉ ቅዱስ፣ ሁሉ ምናምን ላይሆን ይችላል። ከመካከል ላይ ጠንቋይ ሊኖር ይችላል፣ ምናምን ሊሆን ይችላል። መካከል እንደ ሁኔታ ሊሆን ይችላል። አንድ እንተናየ ከበደለ እንተና በድሏል፣ በቃ አለቀ። ግለሰቡን ነቅሶ ማውጣት እንጂ የቤተክርስቲያን ሰዎች የሚለው እነማን እንዴ? ይሄ ማለት ክህነቱን፣ አገልግሎቱን፣ ምርግትናውን፣ ቃለ እግዚአብሔር በሙሉ ንዶ ማጥፋት ነው። ለይተን ሁለተኛው ደግሞ እንዲህ የሚሉት ራሱ ዓላማ ነው። ከቤተክርስቲያን ሰዎች መነጠያ ታውቃላችሁ። የዓለም ብርሃን ይደን የነበረ መምህራንን ሰባኪያን እንዳሰሙ ዘንዶ ከምላሳቸው ሆኖ ያስታቸዋል። እንዳያስታቸው አትስሟቸው ሲባል ነበር አይደለ? ከቤተክርስቲያን ከካህናቱ፣ ከክህነቱ፣ ከመስዋዕቱ፣ ከምኑ ለመነጠል የሚደረጉ ሂደቶች አሉ። አንዱ ስህተት ያለውን አንታገስም። ስህተት ከሆነ ስህተት ነው፣ ግድ የለም። ግላዊ ችግሮች ከሆኑ ግላዊ ነው። በምእመናን የሚደርስ ከሆነ ግን እንቃወማለን። አየይዞም ከዚሁ አየይዞም እናንተ የምትፈርዱ ራሱ እግዚአብሔር የሚፈርድበትን ቀን አለ። በዚያ ላይ ደግሞ ቅድም ተነስቷል። ካህን እንዴት አድርገን ነው
ካህን እንደ ክህነቱ መኖር አለበት። የክህነት ደረጃዎች አሉት። በክህነት ደረጃ፣ በክህነት ጠባይ፣ በክህነት ሕይወት ይገኛል። ከዚያ ሲያልፍ እኔ ክህነቱ አለ ብዬ ላስታችሁ ብል ይሆናል። ጳውሎስ ሳምሳጢ እኮ ጳጳስ ነው፣ ካህን ነው። ንስጥሮስም ትልቅ አባት ነው፣ ካህን ነው፣ ሊቀ ጳጳስ ነው። መቅዶኒዎስም እንደዚያ ትልቅ ሰው ነው። አርዮስም ደግሞ እንደዚያው ነው፣ ሰባኪም ነው፣ ዘማሪ ገጣሚ ነው። እና እንታገሳቸው ወይ? ትናንትን ታሪክን መጀመር ነው። ቅዱስ ዲዮስቆሮስ ምን አለ ስለ ሊዮን ሲናገር፣ ምነው አለቃ አይደለም ወይ አታከብርም ወይ አሉት። ነበረ ቅዱስ ሚካኤል ዲያብሎስ አለቃው ነበረ፣ ግን ከሳተ አለቃ አይደለም ማለት። በሃይማኖት ሲኖር አለቃዬ ነው፣ ከሃይማኖት ከወጣ አለቃዬ አይደለም። በሃይማኖት ካለ ካህኔ ነው፣ ከሃይማኖት ከወጣ ግን አይደለም። በበሩ መግባት አለበት። የበጎች በረኛ አይደለ? እረኛው በበጎች በር መግባት አለበት። በበሩ ካልገባ አልቀበለውም። መመዘን ይጠይቀናል። ያለው ይሄ ነው። ሰብሰብ አድርጋችሁ ብታወያያቸው አስተያየት ነው። እንግዲህ ይሄ አንድ የሚዲያ ክፍሉ እንዲህ አይነት ግን ስተተኛ ነኝ ብሎ ይመጣል ወይ? እኔ ነኝ ሐሰተኛው የሚል አለ እንዴ? ሐሰተኞችን ሰብስባችሁ ብታወያዩ አለ እንዴ? ይቻላል? እኔ ነኝ ብሎ የሚመጣል? ያ ከሆነማ አውቋበድ ነው፣ አውቆ ያጠፋ ነው የሚሆን ከሆነ ማለት ነው። ትክክለኛው ትምህርት እየተሰጠን አይደለም የሚል ነው። ትክክለኛውን ትምህርት እየተማር ላይሆን ይችላል የሚል ነው ሐሳብ ልሰጥ የምችለው። የራሳችን ካልሆነ በስተቀር ቤተክርስቲያን እየሰጠች ነው። የቤተክርስቲያን አጠቃላይ በዚህ ዙሪያ ላይ ሁሌ ዕቅበት የምታደርገው ምንድን ነው? ቤተክርስቲያን እየጮኸች ነው። እውነት ለመናገር ቅድም መላከ ፀሐይ ሲያን አምና ታቻምና ብዙ ጊዜ እሳቸው ይጮሁ ነበር በዚህ ጉዳይ ላይ። ሌሎችም በያላችሁበት ይጮሃሉ። ብዙ ጊዜ ደስ የሚለን አጥፊዎችን መስማት ነው። ያጓጓል፣ ያኛው ያጓጓል። ዜናው ሰበር ነው፣ ከበረሃ የመጣ ነው። ታስታውሳላችሁ? በፊት ሲሉና አባ ዘወንጌል እንዲህ ያሉት መልእክት ምናምን ሲሉ ነበር አይደል? አባ ዘወንጌል ተከታታይ ሁላችን ሄደን የምናውቃቸው ናቸው። ተናግረው አያውቁም። ተናግረው እንዲህ ብሎ አያውቁም። አይገርማችሁ? አባ ዘወንጌል የሚለው አያውቃቸው፣ ምን ይሁኑ ቦታውን አያውቅም። እና ግን አስደንጋጭ ነገር ስለሚናገሩ አስደንጋጭ ይፈልጋል ሰው መኖር ስለሚፈልግ፣ በዚያ አቋራጭ በየት በኩል ነው ድነት ከበረሃ የመጣ ስለሚመስለው። ይሄንን አስረግጣ ቤተክርስቲያን እያስተማረች ነው። ትምህርቷም ሕይወቷም ሚዛኗ ነው። እንስማት ነው። በቅንነት እንስማት። ደሞም ቀረብ ብለን እንማር። ከዓመት አንድ ቀን ከመጣን አይሆንም። ምን የሚባል ብሂል አለ ይባላል። አባት ልጁን ጎትጉቶ ቤተክርስቲያን ሰዶት ቤተክርስቲያን ሄዶ የማያውቅ ልጅ ምልጣን ተመርቶ ሊዘም ሀሌ ሲባል እየሮጠ ሄዳል ወደ አባቱ። አባቴ ካህናቱ ተላለቁ፣ በመቋሚያ አንስተው ነይ ማነሽ ይባባላሉ። የኔታ አሉ አይደል አይገላግሉም እንዴ? ጠማን ጀመረውና እሳቸው ናቸው እንደም የጀመሩት አላሉ። ያልነበረ ሰው ማቋሚያው ጠብ ይመስለዋል፣ ዝማሜው ዱላ መማታት ይመስለዋል። እንደዚያ ነው። ከሆነ ሰዓት በኋላ ነው አይመጣው። የምንቸገረው እንዲህ አይነት የረፋድ ሰዎች ናቸው። አሁን ደግሞ እኮ እንደ ተቆርቋሪም ደግሞ ይሆናሉ። የሉም የሆነ ሰዓት መጥተው ነው ሁሉ ተፈጽሞ ተጨርሶ ጸድቀው በቃ መሄድ የሚፈልጉት። ረጋ ብለህ አዳምጥ። ቤተክርስቲያኗን ስማት፣ ዝቅ በል። ልጅ ነን፣ እንደ ልጅነት ትውቱ ነን፣ እናዳምጣት። ያን ጊዜ ይመጣልናል ህይወቱ። እምለው እሱን ነው። ብዙ ተከታዮች አሏቸው። ተከታዮችን እንደንተና እንደጠፉት ይዘውብን እንዳይጠፉ። ማን ነው ተከታዩ? እኛው እኮ ነን አይደለ? እዚሁ ያለው ተከታዩ። ስለዚህ ተከታይ ነኝ ልጠፋ ነኝ አታጥፉኝ ይመስላል ሂደቱ። ማስፈቀድ አይመስልም። ይሄ ፈቃድ ልንጠፋ ነን ፈቀዱልን ነው የሚመስለው ማለት ነው። ሲጀመር ቤተክርስቲያን ማን ይጎዳል እንዴ? ማን ይጎዳል? ቅዱስ ጴጥሮስ ተምጻሜተ ሰማዕት የተናገረው ቃል አለ። አረ ቅዱስ ዮሐንስ አፈወርቅም ለታዎዶክሲያ የተናገረው ቃል አለ። የአባቶችን ዘመን ልመልስ ነው፣ ሃይማኖት ልክር ጣት ላቆም ነው አለ። ይብሰኪ ላንቺ ይብስሻል። እኔም ሰማዕት ሁኜ እንደ ቅዱስ ጊዮርጊስ አልፋለሁ፣ አንቺም ከሃዲ ተብለሽ ትቀሪያለሽ። በቃ ይብሳል እንጂ እያጓደል እንድንኖር አይደለም። ይሄ ማለት ልጆቿን ቤተክርስቲያን መከብከብ መመለስ የለባትም ማለት አይደለም። ፍቅር ይገባል። ለልጆቿ ማዘን መመለስ ማስተማር አለባት።
እንዲያው ግን ብሎ በቃ እየተንጠራራ እንዲኖር አይደለም። ግዴታውን መወጣት አለበት። ትምህርቱን ማወቅ አለበት። መነዳት የለበትም። ይሄንን እንደ ኃላፊነት መውሰድ አለበት። ሌላው በመጨረሻ እኒህ ኢንቨስተር አጥማቂዎችን ምንድነው የምናረጋቸው ወይ እንዴት ነው የሚል ነው። ይሄ ከየት ነው የመጡት ራሱ የሚለው መንገዶቹ ብዙ ናቸው። ይሄንን ዝርዝር ሂደቶችን ለማምጣት በጣም ረጅም ናቸው። ከላይ ጀምረን ስናወራ የዚህ አጥማቂያን የባህታውያን መንፈስ ከጀመረን ቆይቷል። ምናልባት 600 ዓመት 470 ዓመት አካባቢ ሆኖናል። ይሄ ከጀመረን የ470 ዓመት ሂደት ውስጥ ነው ያለ ተጋድሎ ነው ያለነው። እኛን የጎዳንን ታሪክ ላስታውሳችሁ። በጎ ታሪክ አለ። በአምስተኛው ክፍለ ዘመን አካባቢ ላይ እነ ተስዓቱ ቅዱሳን እነ አባ ጉባ እነ አባ ጽማ እነ አባ ሊቃኖስ ሌሎችም ቅዱሳን እነ ማህበረ በኩር እነ ማህበረ ጻድቃን ዘደብረ ደጎ እነ ማህበረ ሳሙኤል ዘቆየጻ እነ ማህበረ ጽዮን እነ ማህበረ አሃው ዘተንሳ የሚባሉ ብዙ ቅዱሳን ወደ ኢትዮጵያ ጎርፏል። እነ ማህበረ ያሳይ ሮማሃይ ዘማይ መክደኒ ዘመንዳባ አይደሉም። እነዚህ ጋር የነበሩ በጣም ኃይላፍ ቅዱሳን ኢትዮጵያ ውስጥ ይመጡ ነበር። 16ኛው ክፍለ ዘመን ካቶሊካውያን ሲመጡ በፊት የመጡ መናንያንን እየመሰሉን በመታለል ተቀበልናቸው። ኋላ ኑፋቄን እየዘሩ ክፍፍልን እየዘሩ ውስጥ ለውስጥ እየሰረቀ ብዙ ታሪኮች አሏቸውና እስከ ሱስንዮስ ድረስ ደረሱ። በሱስንዮስ ዘመን ያን ማጋደል ስራ ሰሩ። ከአጼ ፋሲል ዘመን በአጼ ፋሲል ዘመን ፋሲል ይንገስ ሃይማኖት ይመለስ ሲባል ይውጡልኝ ከሀገር የውጭ ዜጋ አልፈልግም ሲል እነዚህ ሰዎች በየገዳሙ ሰርገው ሲገቡ ገዳማውያን አንሰጥማሉ። ለምን ሲሏቸው ቀድሞም ተስዓቱ ቅዱሳን መጥተው ነበረ። አሁንም ደግሞ እንደዚያ ምናኔ የመጡትን የእግዚአብሔርን እንግዶች አንሰጥማሉ። በዚህ ምክንያት ወደ የገዳም ገቡና ቦይባ ለብሰው ባታዊ ሆነው ጸጉር አሳድገው መናይ ሆነው ግን የተንኮል የስለላ ሰንሰለታቸው መስራት ጀመሩ። እየቀጠሉ በዚያ ዘመን ምን መጣ መሰላችሁ? በአጼ ፋሲል ዘመነ መንግስት ምን መጣ? እየወጡ ከበረሃ ወጣ ይሉና ልብስ የሚሰሩት ሰው ስለሚበሉ አታገኟቸው ተብላቸዋል። እግዚአብሔር ገለጸልን። ሽመናም ይባል እጀሰሪም ይባል እሚል የጀመሩት ሚስዮናውያን ናቸው። ከዚያ በፊት ኢትዮጵያ ውስጥ አይታወቅም። እደስ ጥበብ የታወቀ ፍልስፍና ነበር። ማንጠር፣ መቀጥቀጥ፣ ብረት ማውጣት፣ መስቀል መስራት፣ ጋሻ ጦር ማዘጋጀት፣ ወገሉን መስራት፣ ማረሻውን መቅረጽ የታወቀ ፍልስፍና ነበረ። ልብስ መስራት፣ ማልበስ የህዝቡ ስራ ነበረ። ከዚያ መድኃኒቱን መቀመም፣ መፈወስ ስራ ነበረ። እነዚህ መድኃኒት የሚሰሩት ጠንቋይ ናቸው፣ አጋንንት ጋር ነው እያሉ ማስወራት ጀመሩ። ማን አለ? የበረሃ አባቶች፣ የበረሃ ሰዎች። ይሄ አባቶች ካሉማ እያለ ሰው እየሸሸ ከብዙ ዘመን በኋላ ሄደ። በአጼ ተክለ ጊዮርጊስ ጊዜ በዓላማ ወጡና አንዱ ጎጃም፣ አንዱ ጎንደር፣ አንዱ ሸዋ፣ አንዱ ወሎ፣ አንዱ ትግራይ በተለያየ ክፍለ ሀገር ወጥተው ማስተማር ጀመሩ። የጎጃሙን መስፍን ይሄዱና እንዲህ ይሉታል፣ ተነግሳለህ ተብልሃል። ቆዳ የለበሱ ዝቅ ያሉ ጸጉር ያሳደጉ ተነግሳለህ ተብልሃል፣ ህዝቤን ጠብቅ እረኛ አድርጌሃለሁ ይሉታል። ጎንደር ይሄዱና እንደዚያ ይሉታል። ወሎ ይሄዱና እንደዚያ ይሉታል። ትግራይ ይሄዱና እንደዚያ ይሉታል። ሸዋ ይመጡና እንደዚያ ይሉታል። በየቦታው ይሉታል። ከዚያ አንዱ ምነግስ ከሆነ አባቶች ካሉ ሳልዋጋ እንዴት ይነገሳልና ሰራዊት ሰበስብና መቼም የሚነግሰው የሚያሸንፍልና ይገጥማል። ሁሉም ዘመነ መሳፍንት መጣለ። 86 ዓመት አዋጉት ህዝቡን ሳያቅ እነዚህ ባታውያን አዋጉት። 88 ዓመት 6 ዓመት ሲዋጋ ስብከተ ወንጌል ወጡና ህዝቡን ደግሞ ምን አሉት? ምጽአት ደርሷል፣ ህዝብ በህዝብ ላይ ይነሳል ይላል ወንጌሉ አሉት። ህዝቡ ተጨነቀና ተወ። ይህን ሲዘነጋ ብራናውን ሲያሾልኩ፣ ንዋየ ቅድሳቱን ሲያሾልኩ፣ ስነ መድኃኒቱ ሲያሾልኩ፣ በጣም ጥንታዊ ሀብቶችን ሲያሾልኩ እንዲህ አድርገው ባዶውን አስቀሩት። ከዚያ በኋላ እንኳን እንደ ዋናውን አዲስ ዓለማየሁ አንድ የሁለተኛ የጣሊያን ጦርነት አርበኛ ሆኖ ሲጋደሉ ኑረዋል እና እዚያ ላይ ትዝታ አንድ መጽሐፍ ጽፈዋል። የራሳቸው ላይ ያስቸገረን የጣሊያን ጦርነት ሳይሆን የባህታዊ ጦርነት ነው አሉ። ጣሊያን ሲመጣ 400 ባህታውያን አሰልጥኖ ነው መጀመሪያ የላከው። ሁለተኛው ላይ 400 ባህታውያን ወጡና በሁሉም ክፍለ ሀገር በአንድ ቀን ተመሳሳይ ድምፅ አወጡ። እንዲህ ይሆናል፣ እንዲህ ይደረጋል፣ እንዲህ ሊሆን ነው፣ እግዚአብሔር ተጣልቷታል፣ ሀገሪቱን ንጉሱንም ጣልቶታል፣ ንስሐ ነው እንጂ ተዋግተን እንዲናረጋ አትበሉ፣ የመከራ ዘመን ነው፣ ዘኑ፣ ጹሙ፣ ጸልዩ እያሉ ማውራት ጀመሩ።
በዚህ ምክንያት አርበኛው ሀገር ሊጠብቅ የነበረው ሁሉ እንግዲህ አባቶች አሉ በሸዋም በጎንደርም በጎጃም በወሎ በትግራይ አባቶች አሉ 400 ባህታውያን ሚስዮናውያን ይህንን ሲያንሰራፉለት ተወው። ጣሊያን 5 ዓመት ገባና 5000 ገዳም አቃጥሎ የሚወስደውን ወሰደ፣ የሚያጠፋውን አጠፋ። ማንንም ያደረገን ባህታውያን። ከዚያ በኋላ ግን ሀገር በቀል ሀበሻ ባህታውያንን ሰላይ ባህታውያንን ፈጥረውልን ይሄዱ። አብዛኛዎቹ እነዚህ ወይ የስለላ ናቸው ወይ የሥራ ፊልድ ፈልገው የገቡ ናቸው ወይ የጥንቁልና ናቸው። እነዚህ 3 መንገዶችን የያዙ ናቸው እምላችሁ። በየገዳሙ በየዋሻው በየጥሻው ያሉ አባቶቻችንን አይመለከትም። ብርሃነ ፀሐይ የማያዩ እህል የማይለዋውጡ ልብስ የማይቀይሩ አይመለከትም። ዊግ ያደረጉትን ነው እምላችሁ። ዊግ ነው ያደረጉት። ማታ እኮ ያወልቁታል የለም፣ ቀን ያደርጉታል የሉም። ከውትድርና የተመለሱት እነ ኮሎኔልም እንደዚያ ነው የለም። በቃ መንገዱን አይሆን አገኙት፣ ቀጠለ። ቅድም ያልኋችሁ ነው። በጣም ቀላል ጉዳይ ናት እንዲያማረጓት። እንዲህ አድርገው የመጡ ናቸው። እነዚህን ቤተክርስቲያን ምእመናን ኦርቶዶክሳውያን ነቅተው ተግተው ሊለዩ ይገባል። ከየት የመጣ ነው? ወእንጦኒ ለመኮን ከወኮሰ ሁራ በገዳም ያችን ሴት ታስታውሳላችሁ? እንጦንስ ያለችው ገና መነኩሴ እንጦንስ መነኩሴ ከሆነ ወደ ገዳም አትሄድም አለችው። ባህታዊ ከሆነ አይዘጋም። መናኝ ከሆነ አይመንንም እንዴ? አንዳንዶች 12 ቁጥር መዝሙር የደረሱ ናቸው። ዘማሪነት ባህታዊነት እንዴ? ዝማሪነት ባህታ አለ። አንዳንዶች ፎቶ የሚቸረችሩ ናቸው። ፎቶውን በቃ እንደ ቅዱስ ስዕል እያሰራጩ የሚነግዱ ናቸው። አንዳንዶች የሚያሳርሱ ናቸው። አንዳንዶች ደግሞ በግላቸው 4 እና 5 ህንፃ ሰርተው የሚኖሩ ባህታውያን ናቸው። እንዲህ አይነት ብትውና ካለ ማን ይጠላታል? ማን ይጠላታል? ምን መከራ አለባት? ይገርማቸዋል። እኔ አንድ ማቀው ሰው በባዶ እግሩ የሚሄድ ወደ 4-5 ቤቶችን ሰርቶ የሚኖር ትሁት የሆነ በቃ ባህታዊ አለ። ምን ሆነ ነው ይህ ሁሉ ቤት እያለ የምታጭበረብራ? ባዶ እግሬን ካልሄድ ማን ይሰጠኛል አለ። ማን ዙሪያ ያየኛል? ይምር እኮ መንገድ ነው፣ ማምጫ ነው። እንዲህ እየሆነ ነው ያለው። በተለይም የትዕቢት ጣራ የመጨረሻው የደረሰ በመሆኑ ይሄ ያሳስበናል። የመጨረሻ ጣራ የደረሰ መሆኑ እንደነ ቅዱስ ተክለ ሃይማኖት የመፈወስ ጸጋ ያተሰጣቸው እንደሆኑ ወዳጅ አቡነ ተክለ ሃይማኖት 7 ዓመት በአንድ እግር አልቆሙም። እግራቸው አልተቆረጠም። ደብረ ዳሞ እዚያ በረሃ እዚያ መከራ ላይ አልቆዩም። በገመድ ሲወዱ ሰይጣን ሲቆርጥባቸው አልደረሱም። ያን ሁሉ ኢትዮጵያን እየተመላለሱ አላስተማሩም ወይ? ከባት ተከቶ አልኖሩም። ሽምብራ እየቆረጠሙ አንድ እህል ከቀመሱት ጋራ እንደ አቡነ ተክለ ሃይማኖት ፈውስ አለኝ አያሳፍርም እንዴ? እንዴቱ ነው 2 ቀን ማያድሩ ቢዘጉባቸው ሆዴ ሙላ ደረቴ ይቅላ እየተባለ አቡነ ተክለ ሃይማኖት መሆን ይቻላል? አይቻልም። በጣም የሚገርመው ደግሞ በደጋፊ ብዛት በማህበር ብዛት የሆነ አዘጋጅቶ አደራጅቶ እኔን ስም ይጣል ብዙዎች አንዳንዶች ባጃጅ ተገዝቶላቸው ነው። አንዳንዶች ሲኖትራክ ተገዝቶላቸው ነው። ምናቃቸው ስለሆነ ይደርሳቸዋል ብዬ ነው። አንዳንዶች ቤት ተገዝቶ ሰጥቷቸው ነው ማህበሩን የሚያደራጁት። የኔን ስም ይቃባትነቴን በቃ የሚቃወም ካለ ስሩ አይዟቸው አለ ሆይ በበረከት ያለው ተብለው ነው። አንዱ ያለኝ ልንገራችሁ። በህልሜ እየመጡ ያናግሩኛል አባታችን አለ አንዱ። እንዴት በትረ መስቀል ይዘው እንዴት ስለቴን ታስቀራለህ ብሎ ይደበድቡኛል አለ። መልአክ እኮ ቢሆኑ ነው ይባርኩ ነበረ፣ ግን ሰይጣን ስለሆኑ ደበደቡ። ሲጀመር በህልም መደብደብ በጣም ቀላል ነው። ይሄ የአገሬ ጠንቋይ ያውቀዋል። ይሄንን ህልም መደብደብ ይባላል ስሙ። ያውቀዋል። የሚደገመ ነገር አለው። በቃ በህልም ሲደበድብ ይሄ ይታወቃል። ወንድሜ እናውቀዋለን። አባባታዊ ሆይ ይሄን በጣም ይታወቃል። እንዲህ አይነቶች ነው ያሉን። አሁን ቀረባቀር ስስ ይሆኑ በህልም ታዩን።
አንዳንዶች ነው አባን አይተናቸው ነበር ተሰወሩን፣ አባ እህል አይበሉም አይቀምሱም፣ አባ ከሴት ጋር ቢያድሩ አይታሙም፣ ከመላክ ጋር እንደማደር ነው። ኧረ ሰው ናቸው አትታለይ። እንዲህ አይነቶች ናቸው። በቃ በየቦታው ያሉን የእውነት እኔ የምጨነቀውን ልንገራችሁ። በጣም የሚያስጨንቀኝ እኒያን ሁሉ ቅዱሳን አበው በትሩፋት በድካም በትትና ያለፉትን እነዚህ መጋረጃ ሆኖ መጋረዳቸው በጣም አዝናለሁ። በጣም የሚሰማኝ ነው። እኒያን ሁሉ ብሩሃን ከዋክብቱን ጋርደውብን እንዳናይ። እንዳልኋችሁ ያለ ስርዓት ከሄደ መላክም አንቀበለውም። እንዳልኋችሁ የሚበላ የሚጠጣ ትዳር አለ የሚል መላክ ብናገኝ መላክ ነው? እሺ ባታዊ ነኝ ብሎ ባላባዋራ ምናምን ይህን ብር እየሰበሰበ እያስጮኸ እንዲህ ሊሆን አይችልም። እንዴ እሱ እኮ የቅዱሳንን ስም ይጠራል። አይጠራም። መድኃኔ ዓለም ክርስቶስ ያስተማረውን ትምህርት እና ቅዱስ ጳውሎስ ያስተማሩን አታስታውሱም? በስሙ የሚመጡ ከሆነ ስሙን አይጠሩም ማለት ይቻላል? ቅዱስ ጳውሎስስ ምንድን ነው ያለ? ብዙዎች ለክርስቶስ ትምህርት ጠላት ሆነው ተነስተዋል። ረቱ ትውጽኖነ ወመቡ ዘጸጓክሙ ተካለ ኢየሱስ ዘነነ የሰበክነ ለክሙ። እኛ ወደ አልሰበክንላችሁ ወደ ሌላ ኢየሱስ የጠራችሁ ሰው ቢኖር ጠብቁን አይደል ያለ? ሌላ ኢየሱስ ብሎ በሚካኤል ስም በገብርኤል ስም የተሰየመ ጋኔል ሊኖር ይችላል። ሊሰየም ይችላል። ገልጦ ማየት መርምሮ መረዳት ነው የሚጠይቀን። ለማንኛውም ግን የእውነት የባህታዊም መለኪያ ይኖረን፣ የፈዋሽም መለኪያ ይኖረን፣ በጣም የቅዱሳን ራሱ ማያ ይኖረን። አሁን ባሉት በቃ አልበቃ እኛ የምንለካው ሲሞት ሰናየ ዝክርን ታውቃላችሁ? ሰናየ ዝክር የታወቀ ግሁስ ባህታዊ መናኝ ጸዋሚ ታራቢ ምናምን ነው የሚታወቀው። ሰናየ ዝክር ሲሞት እዚች ቦታ የትሩፋት ደሜ ስለነጠበባት ልጆች ቀበሩኝ አለና የሚፈልጋት ቦታ ላይ ተቀበረ። እዚያች ቦታ ቀብረውት እሳት ይወጣል ከተቀበረበት ቦታ። ይህ ሰው እንዴት ነው እሳት ይወጣል ብለው ቆፍረው ሲያዩ ለካ ያጠራቀመን ወርቅ ሰው እንዳይወስድበት ትራስ አድርጎ ነው የተቀበረው። ያ በልቶታል። አሉ ስላቸው ላይኖሩ ይችላሉ። ሰናየ ዝክርስ የታወቀ ባህታዊ ዝጉሃዊ ነበረ። በአባለትጹን ታሪክ ታውቁታላችሁ። በይሞትበት ጊዜ አባለትጹን ደረሰ። ሲጨነቅ አገኘው። ነፍሱ አልወጣ ብላ ምን ሆነ ነው አለው። ከባድ ነው ኃጢአት ያለው። ክህነት ሳይኖረኝ ካህን ነብዬ ቀድሻለሁ። እናቴ እንደፍሬ ልጅ ወልጄ የተወለደው ልጅ አንቄ ገድያለሁ። ሌላም ግን እኮ የኖረው እኮ የታወቀ ባህታዊ ነው። በገዳሙ የሚያውቀው እኮ ወይም ሰው የሚያውቀው እኮ አባታችን የሚባል ነው። እንዴ እናት አባ ታድራ እና አባ ሉቃን ታውቃላችሁ? እና አባ ሙሴ ጸሊም የግብፁ ንጉሥ መጥቶ ሊባረክ ሲመጣ አባታችን አንተ ጸሎት አድርግለት ተብሎ ተነግሮት አባ ሙሴ ጸሊም ወጥቶ ሲሄድ ከመንገድ አገኘው። የአባ ሙሴ ጸሊም ባት ወደ የትኛው ነው አለው። ማን ነው? አባ ሙሴ እሱ ደግሞ ምን ያደርጋል? ለሌላ አባታት ሄዱ ማላቸው። ከዚያ ትቶ ሄዱና መጡ ገዳሙ። ዛሬ አባ ሙሴ እኮ አልበቃ የሚል ሰው አገኘን። እውነት ነው አይደለም? ምን አይነት ሰው ነው? ጠየም ያለ ጎርመስ ያለ ትልቅ ሰው እንዴ? እሱ አይደል አሉ። እሱ አይደል አባ ሙሴ። ዘውሩ ታስቀባሁ እና አባት አድራስ ለውራኬ የግብፅ ነገስታቱ እንመጣለን ሲሉ መልእክት ሲልኩ ባርክ ተብለው በዛፍ ተሰቅሎ አዘረብርቦ እየበላ ቆቡን ባስኬማው ቆቡን እዚህ ትከሻው ላይ አድርጎ እየተጫወተ ቆየ። እሱ ነው አባታችን ተባረኩ አላቸው። ቸይ ያለ ዛፉ እንዲህ ይጫወታል። ይሄኛው ያበደው ሰውዬ ነው አሉ። ከዚህስ እኛ ሳንባረክም ብለው ጥተው ሄዱ። አባታችን ምን አለ እንዲያው ብታረጋጋችሁ እንዴ ገና እሱ ይባረካል ብዬ ስራ ያልፍታልህ ነው ያለው። ትትና ያልፍታልህ ይጠቅመኛል ካለ ዝቅ ብሎ አይመጣም ማለት። እንደዚህ ነው የመጡት። እንደዚህ ነው። ምኑን ተናግረን እንጨርሰዋለን ጎበዝ? ምኑን ተናግረን? ስለዚህ እነ ፈያታዊ ዝማንዝር ያሳዩት የነበረው እና አባ በምኑዳ
እና አስካፍ እንኳ በቤተ መንግስት ወገባቸውን አስረው ተበሳስተው እነ ስምዖን ዘአምድ። ኧረ ጎበዝ በጣም ብዙ ነው ታሪካችን። ራቅ ብለን ወደ ላይ እንመልከት። ትናንት የነበረው የአባቶች ሕይወት ያሁን አድርገን እንየው። በታናሽ ጉዳዮች ላይ አንታለል። ስለዚህ ፍርጥ ባለ ጉዳይ ላይ እኒህ ሰዎች ምንድነው ዓላማቸው? መመለክ፣ መድረስ፣ ቤተክርስቲያንን መመዝበር፣ አስተምሯን ማጥፋት፣ ክርስቲያኑን የግለሰብ አምላኪና ደጋፊ ማድረግ፣ ከኦርቶዶክስ አስተምሮ የወጣ ሰው ፈጥሮ ሚሽናቸውን መወጣት፣ ለሚፈልጋቸው አካል ማስገባት። የሚነሱበት ታውቃላችሁ። ጣሊያን ሲመጣ ባታው ተነሳ። መንግስት ሲለወጥ ደፍረስ ሲል ነው ብዙ ጊዜ የሚነሱት። ምክንያቱም ይላካል። ያ በነፃ ዘመንማ አይነሱም። ዘመነ ገላ መደብደብ ታውቃላችሁ ነበረ። ያም የሆነ ያልፋል፣ እንዲየቀጠለ ይሄዳል። ችግሯን መሰረት አድርገው ነው ስንጨናነቅ ምናምን ስንል በዚያች በኩል እኛ አለን እናድናለን እንፈውሳለን እያሉ የሚያታልሉን። በቃ ንቁም፣ በበህላው በያለንበት ንቁም። ይቆየን።